ያማል እንደ ሰው የኔ ምንም ጎዳት ነገር የለም። አረ ሳሚ ያለቀሰች ነው ያለችው። እኔ እኮ ለምን ከኛ ህይወት ለምን ምን አርጋት ነው አሁን እኮ ያለቀሰች ነው ያለችው። ምን ሆና ነው? ይግሩ ስገባ እያስለቀስካት ነበር እንዴ? ስገባ እኔ አይደለሁም ሰውዬ፣ እኔ አይደለሁም ያስለቀስኩት። ወሬ አውርተን ያለቀሰችው። ይግሩ ምን ሆነሽብኝ ነው? ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እንደምታዩኝ አልሐምዱሊላህ። ያው ቤተሰቦች ሰሞኑን የተፈጠሩት ነገር ሁላችሁም አይታችኋል። ያው ገኒ ቤተሰቦች ትንሽ ታማለች። በጣም አዝኛለሁ በመታመሟ። ፈጣሪ ያሽራት ነው የምለው ቤተሰቦች። እና በአዲስ ነገር ግን ይዤ መጥቻለሁ ቤተሰቦች። ከዛ በፊት ያው ሳሚ ኢክራምን አይታችኋል። በጣም ነው የምወድሽ ማፈቅርሽ፣ በቃ አብረን እምነትሽን ቀይርልኝ ያላት ነው ቤተሰቦች። እሷ ደግሞ መቀየር አልችልም ብለዋለች። እውነቷን ነው። እኔ እሷን እንደግፋታለሁ። ለምን እሱም በሃይማኖቱ ነው መኖር ያለባት ቤተሰቦች። ለምን እንደዚህ አይነት ነገሮች ወደፊት ትዳርን ይበጠብጣሉ ብዬ አስባለሁ። ለምን አሁን ተዋደናል፣ ተፈቃቅረናል፣ አንድ ላይ መሆን እንችላለን ብለው የገቡበት ነገር ሊሆን ይችላል። በፍቅር ደረጃ ይሆናል ሃይማኖታቸውን የቀየሩት። ግን ይሄ ተገቢ ነው ብዬ አላስብም። እኔ ቤተሰቦች እሷ አምናበት ነው ወደሱ አምልኮት መግባት ያለባት፣ እሱም ደግሞ አምኖበት ነው ወደሷ መግባት ያለበት እንጂ በፍቅር ደረጃ ለፍቅር ብዬ መስዋዕትነት ከፍላለሁ ምንም የማየው ነገር ነው ቤተሰቦች። እኔ በዚህ አላምንበትም። ናቲም ተናግሯል። ናቲም በዚህ ጭራሽ ያምንበታል ብዬ ናቲም አላስብም። ናቲ ነገር የሚያውቅ አይመስለኝም ቤተሰቦች። እና እኔ በጣም ነው ያዘንኩት የተሰማኝ። እሷ ለቤተሰቦቿ መኖር ሲገባት ለአንድ ፍቅረኛ ቤተሰቦቿን ለአንድ ፍቅረኛ ማስበለጥ የለባትም ብዬ አስባለሁ በእኔ። እና እኔ እስካሁንም ድረስ ወድጃት አፍቅሪያት አለም ወላሂ ቤተሰቦች ወድጃት አፍቅሪያት አለም። እኔ ለቤተሰቦቿ ብዬ ጓደኛ አለኝ፣ የሆነ ጓደኛ አለኝና ለሱ ብዬ ነው ጓደኛዬ እያለቀሰ ያለኝ ነገር አለ እና ቤተሰቦች እኔ ለሱ ብዬ ነው ይሄን ነገር ማድረግ የፈለኩት፣ እሷን መርዳት መተባበር የፈለኩት ቤተሰቦች። ለዛ ነው እኔ በጣም በቃ ተሰምቶኛል ቤተሰቦች። ጓደኛዬ በጣም አሳዝኖኛል። እሱ ራሱ እሷን ሂዳ አውራልኝ በእንደዚህ አይነት ነገር እሷ እንደዚህ አይነት ውስጥ ገብታብኛለች ምናምን ስላለኝ ነው እንጂ ቤተሰቦች እኔ እንደዚህ አይነት ነገር ውስጥ መግባት ሁላ አልፈልግም ነበር። እና ቤተሰቦች እኔ እሷን ወላሂ ነው የምላችሁ እኔ ቤተሰቦቿ ጋር ልመልስ እፈልጋለሁ። ለምን እሷ ራሱ ቤተሰቦች እርግጠኛ ነኝ እሷን መልሻ ቤተሰቦቿ ጋር እሷ ወደፊት ታመሰግነኛለች ብዬ አስባለሁ ቤተሰቦች። እርግጠኛ ሙሉ ፐርሰንት እርግጠኛ ነኝ። ለምን እኔ ያረኩላት ውለታ ነው ይሄ። እሷ ግን አሁን ላይ ስላልታየት ነው። አሁን ላይ በእርግጥ እሷ ፍቅር ውስጥ ነው ያለችው ቤተሰቦች። በቃ ወደ ፍቅር ነው የገባችው አሁን ላይ። እና ቤተሰቦች እኔ አሁን ዛሬ ትልቅ የሆነ መደራደሪያ ይዤ የመጣሁት ቤተሰቦች ይቀበለኛል ሳሚ አይቀበለኝም የሚለውን አብረን የምናያለን። ለምን እሷን በቁጥጥር ስላስገባት ሳሚ እሱ ጋር ነው መደራደሩ ቤተሰቦች። አሁን ሄዳለሁ ቤተሰቦች ያለውን ነገር የምናየው ይሆናል አብረን ቤተሰቦች። ያው ውስጥ ገብቼ የሚፈጠረውን ነገር አላውቅም ቤተሰቦች። ሳሚን እንደምታውቁት ትንሽ ቁጣ ነገር ይለዋል፣ ይናድዳል፣ ይበሳጫል። እሱም ወዶ ላይሆን ይችላል እንደዛ አይነት ነገር ውስጥ ፍቅር ይዞትም ሊሆን ይችላል። ፈጣሪ ነው የሚያውቀውን አላውቅም። ግን አሁን የምፈልገው ያለውን ነገር መደራደረውን ነገር ለማሳመን ቀጥታ ውስጥ ገብቼ ቤተሰቦች ገድዳይ መጮህ አልፈልግም። ገብቼ ቤተሰቦች ታማሚ ናት፣ እሷን ማሳከም አለበት። ፍቅር ማለት ሳይሆን አሁን ላይ እናቱን ማሳከም ይቀድማል ቤተሰቦች። ከእናት በላይ ምንም ነገር ማስፈለጥ ከእናት በር ራሱ ቶሎ አይከፍቱም። ይጠራጠራሉ መሰል ማን ይመጣብኛል የሚለው። ሰላም አለይኩም። ሰላም አንተ ልጅ ግን ጤነኛ ነህ? አይ ጤነኛ ነው የሚያስብል ነገር የለውም። ምን ናችሁ አብራችሁ ተጣጥፋችኋል? እኔ አያገባኝ ችግር የለም። ምን አገባህ? ቆይ አይ የሚያገባኝ ነገር የለም አውቃለሁ። አንቺ ምን እያደረግሽ ነው ያለሽው? ምንሽ ነው የምታለቅሽው? ምን ነው የምታለቅሽው? ነይ ፕሊዝ። እኛ እኮ የራሳችን ነገር አለብን ሰውዬ። እያለቀሰች እኮ ነው ያለችው እኮ ምን ቸገረ ታዲያ? እኮ ምን ነው የምታስለቅሳት? ቆይ ቆም እንዳትይዥ። ምን ነው የምታለቅሽው? ኧረ እሷ አትፈልግም። አይ እያለቀስሽ ነው እኮ ያለሽው አይደለም። እኔ እኮ እዚህ የምትመላለስበትም ነገር አንቺ ለምን በሩን አልቆለፍሽም? ቆይ ዲኒ መች አሰብኩት አይደል? እሺ ለምንድን ምን እያረካት ነው ያለው? ገኒ የለሽ? እኔ ምንም ላድርጋት? ምን አገባህ አንተ? ገኒ ነይ እስኪ። ስማ እያለቀሰች እኮ ነው ልጅቱ። ምን ታውቅልሃለች? ቆይ ገኒ የሚለው እኔ ምን
አንተ እናት ፊት ምን እያረካት ለምን ታለቅሳለች? ሲጀመር አያገባም። የሰው እኮ እየጎዳን ያለው ኒካህ አላሰርካትም አላገባህም እኮ አብራችሁ ሊኖራችሁ እኮ አለም ያላችሁ። እኔ ክርስቲያን ወይ እኮ አግባት ነው። ኒካህ እንዴት ነው የምናስረው? እኔ ክርስቲያን ነው። ስለ ሃይማኖቷ እያስጨነካት ነው። ግድ ስለ ክርስቲያን ነው እያልካት ነው ያለው። ኧረ በአላህ ይዘዲን እኮ እሺ ብሎሻል እኮ ከዚህ በፊትም። እሺ አሁን እያለቀሽ እኮ ነው። እኔ ሳምኛ አይከፋኝም። እያለቀሽ ነው እኮ። በምን ከፋሽ? ወይ ሲጀመር ምን አገባ አንተ? ፍቅረኛሽ አስታወሽ እንትናል ማንን እኮ ካልሆነሽ በምን አለቀሽሽ? አያገባም በቃ እንዴ አንተ ምን ያስጨናል? ምን እያረክኝ በቃ አልፈልግም ብላ እኮ እዚህ እየኖረች ነው አይደል? ምን አግብቶ ነው እዚህ እየተመላለክ የምትረብሽ? እኮ ያስጨነካለህ ያለው። ኧረ በቃ ይኸውልህ ኢዘዲን፣ እኔ እኮ ባስጨንቃት እሷ አንድ ቀን አታርም እዚህ ቤት። እኔን ወዳኝ ስለምንከባከባት ከአንተ የተሻልኩ ሰው ሲመጣሽ እያለቀሰች ምን አገባ ብታለቅስ? እንደፈለገች ለምን አትነፋረቅም? ቤቷ አንተ ቤት አልመጣችም አይደል እንዴ? አንተ አታሳዝንም? ልጅቱ ለምን ትጎዳታለህ? ለምን ምን ፈልገህ ነው? በእርግጥ አንቺ ፍቅር ይዞሻል። በእርግጥ ፍቅር ብዙ መስዋዕትነትን ያስከፍላል። ከፍለሽለታል። ግን እየጎዳሽ ነው ያለሽው። እያለቀሽ እኮ ነው አሁን ያገኘሁሽ ስመጣ። ለምንድን ነው የምታለቅሽ? ለምን ይከፋሻል? ሳሚ አሁን ልጅቱን ከምራት ትጉዳት በእናትህ በቃ ያማል እንደ ሰው የኔ ምንም የጎዳት ነገር የለም። አረ ሳሚ እያለቀሰች ነው ያለችው። እኔ እኮ ለምን ከዚህ ከኛ ህይወት ለምን ምን አርጋት ነው አሁን እኮ እያለቀሰች ነው ያለችው? ምን ሆና ነው? ይክሩ ስገባ እያስለቀስካት አልነበር እንዴ? ስገባ እኔ አይደለሁም ሰውዬ፣ እኔ አይደለሁም ያስለቀስኩት። ወሬ አውርተህ ነው ያለቀሰችው። ይክሩዬ ምን ሆነሽብኝ ነው? አትገፋት አስወጣት። ስገባ እኮ እያለቀሰች አትፈልግም እያለች ነው። ኧረ ተው፣ ኧረ እንደው በአንድ በእናትህ በቃ ለምን ወይስ ሳልመጣ በፊት እኔን እያስታወስሽ እሱ ጋር ሆነሽ እያለቀሽ ስመጣ ደግሞ ሆድ ብሶሽ በደንብ አለቀሽ። በአንተ አሁን አታለቅስም? እና መጀመሪያ ለምን እያለቀሰሽ ነበር ስመጣ? ምን እያወራችሁ ነበር? እኛ በቃ ሰው እኮ የተለያየ ስሜት አለው አይደል እኮ። አሁን እኔን ስታይ ለምን ሆድ ባሳት? በቃ ብሶትሽን ነው ብሶትሽን ለእኔ መንገድ ትፈልጋለሽ? ነገር እጅ ብላት ነው ያለቀሰችው። ስታይ ብሶቷን ለእኔ መንገድ ትፈልጋለች? አትፈልግም። ኢክራም ትወጂዋለሽ? እሱ እኔን ነው እሱን ነው የምትወጂው? ቆይ አንተን አትፈልግህም። በቃ ለምን ዝም አለች? አሁን ዝም አላለችም እኮ ይኸው ታወራለች። እኔን ነው ኢዘዲንን ነው የምትወጂው ስልሽ አይደለም። አሁን የምናገረው ነገር ዝም ነው ያለችው። ለምን አትናገሪም አንቺ? ቆይ እኔን ነው እሱን ነው የምትወጂው? በመጣ ቁጥር ነው እናንተ ሲስተካከል ነገሮች ሲስተካከሉ ገነትም ስድን አትንከት ልቀቀት። ፈለግሽው እናረግ ኢክሩ ነይ ቆይ ነይ እዛው ናት ስታስለቅሳ ቆይ ያለካም ሳሚ ኢክሩዬ እኔ አትከፈል ልቀቀት። አንተ ምን ነው ልቀቀኝ። ወደዛ ነው በቤት የመተል ታዘኝ ትፈልጋለህ እንዴ? ሲጀመር እቺ ልጅ ጥላ እኔ ነኝ ያነሳኋት። እናንተ ጥላቻው አስባለሁ በጣም ካሰብክ ለምን ፍቅር ትላለህ? እናቴን መጀመሪያ አሳክም። እናቴን ድና ማለት በቅርቡ ደግሞ እኔና ኢክራም የምንሆንበትን ሁኔታ እኔ የመጣሁበት ምክንያት እኮ አልጠየቀኝም እስካሁን። ለእናትህም የሚጠቅም ነገር ነው፣ ለእሷም የሚጠቅም ነገር ነው። ምንድነው ደግሞ ምንድነው? ከዛ በፊት መጀመሪያ በምን ምክንያቱ ስታስለቅሳት የነበረው ንገረኝ። ይሄ አንተ ለምን ህፃን ልጅ አደረክኝ እንዴ? ህፃን ልጅ ባትሆኝም የሆነ ነገር ሚስጥር ወይ የሆነ መረጃ ስልክ የሆነ ነገር ይዘባታል እሷ ላይ። በአላህ ይሰድኝ ጨጓራዬን እየላጥከው ነው። ለምን አንቺ ያ ሚስጥር እንዳይወጣብሽ ብዙ ከዚህ በፊትም ብዙ ሰዎች የሆነ ሚስጥር ኑሮባቸው ወንድ ይዞባቸው ነገር ወንድ እንዳያጋልጥባቸው ብለው ያላቸውን ነገር ወንድ ያደርጋሉ ብዙ ሴቶች። ታውቃለህ እናንተም። ስለዚህ እንደዛ ነገር ይዘህ ከሆነ ሳሚ በፈጣሪ ይዣለሁ። እናት አለኝ ሴት ልጅ ላይ እንደዚህ የምጨክን አይነት ይሄ አይታወቅም። ፈጣሪ ነው የሚያውቀኝ ነው። ግን ይህን ነገር ይዘህ ከሆነ አንቺም እውነቱ ችግር የለም። አሁን አልጠይቅሽም ትነግሪኝ ከሆነ ያማን እንዴ? ቆይ ያማን መሰለሽ እንደዚህ አይነት ነገሮች በራሷ ነገር ነው የምታለቅሰው። ኧረ በእናትህ አንቺ በእንደዚህ አይነት ነገሮች ተበድለሽ ሊሆን ይችላል። አሁን ይልቁንስ ንገረን። እሱ ለገነት ያልኩህ ስማኝ፣ አስጨርሰኝ። እሱ የያዘብሽን ነገር እንዳያወጣብሽ ፈርተሽ ሊሆን ይችላል። ይሄ ነገር ለማንም የማታወሩ እሱን እወድሃለሁ የምትይው አስፈራርቶሽ ይዞብሽ ሊሆን ይችላል ነው ነይክሩ እንጂ መጀመሪያ አስጠይቃት። ማን ነው የምትወጂው ከሌና ከሱ ዝም ነው ያለች። 3 ጊዜ አስጠይቃት። አሁን ማጠይቃት ተዋት። አሁን ተዋት። ቆይ ታውቃለህ ማን እንደምትወድ አይደለም። አጠይቃት ተዋት። እንዴት እንድስንከባከባት እንደነበረ ታውቃለህ። አሁን ይክሩ እኔን ነው የምትወጂው? ይሄን ሰው አይደለም። አታጨናንቃት። አሁን ሳሚ እንደ ህፃን ልጅ እየጠየከኝ እንዳይሆን ለምሰማ መናገር የከበደሽ አንቺ። በቃ አሁን ተዋት። ልጅቱን አትነካከኝ። ልቀቀኝ። ምን አገባ? እኔ እንድትነግረኝ እፈልጋለሁ። በቃ ያሳከኝ ነው ሳሚ ያለው። አሁን እያልኩህ ያለሁት ማለት ነው በቃ እኔ ሆነ መደራደሪያ ይዤ መጥቻለሁ። የምን መደራደሪያ? ካመንክበት እናትህን ታስበልጣለህ ወይስ ኢክራምን ታስበልጣለህ? ከዚህ በኋላም ኢክራም ብለን የምጠራት
ኢክራምን ታስበልጣለህ ወይስ እናትህ? ለእሷም ጥሩ ለአንቺም ጥሩ ነገር ነው፣ ለገኒም ጥሩ ነገር ነው። እስቲ እሺ ንገር፣ ቶሎ እንድትወጣ ይንገረን፣ ቶሎ እንድትወጣ። ገኒ የምትታከምበትን ገኒ ነይ፣ ገኒ ነይ። ገኒ ምን ታውቅልሃለች? አይና ቆይ፣ እናቴ ፊት ነው አይኗን እያየን ይሄን ጥያቄ የምትመልሰው። ና ነይ ቆይ። ምንድን ነው የምትለው አንተ? ገኒን እንድትታከም ነው የምትፈልገው? እሷ ወደ ቤተሰቧ እንድትመለስ ነው የምትፈልገው? ከሁለት አንዱ ምረጥ። አሻንጉሊት አደረከኝ እንደዚህ ማላው። እናትህን ማሳከም ነው የምትፈልገው? እሷን ወደ ቤተሰቦቿ መመለስ። ማን ነው የሚመልሰው? ምን አይነት ጥያቄ ነው ሳሚ? እየተወዛገብክ ነው። እኔ ህፃን ልጅ ነኝ እንዴ? አይደለም። ቆይ እናቴን በምን መልኩ ነው የምትድነው? ቆይ የትኛው ይሻላል? እናትህን ታስበልጣለህ ወይስ ፍቅረኛህን ታስበልጣለህ? እናቴ የታመመች ታማሚ ናት፣ እሷ ደግሞ ፍቅረኛ ናት፣ ታማሚ አይደለችም። እኔ አማታል ብዬ ነበር እስከዛሬ። አያማታል። በቃ በፍቅር የታወረ ህመም ነው ያለው። እንዴት እንደዚህ ሊሆን ይችላል? እሱ ደግሞ አንቺ ሙስሊም ነሽ፣ ቁርአን ሲቀራብሽ ይለቅሻል። እሱ ነገር ችግር የለምሽ። ያለብሽ አንቺ ማለት 64 ሰይጣን እሷ ላይ ያለባት 64 ሰይጣን ጂን ነው ያለባት። በፍቅር ያሻዛል። ወንድም ያስቀያይራት ጂኒን ይዘህ ካንተ ነው ይዛ የመጣችው ቢሆን ራስ 63ም ካንተ ነው ይዛ የመጣችው። ቆይ እሺ አሁን እሺ ነገሮችን አንቀይር። እናትህን ታስበልጣለህ ወይስ እናትህን የታመመች አይምሮ ውስጥ አስገባ። በደንብ ስማኝ። መቼም አይምሮ የለም። ስማ ወደዚህ ለምን ትርቃለህ? እናትህን ማየታችን አንተ ችግር ውስጥ ከተኛለህ። እናትህን ስለማትወዳት ነው። ከወደት ከምረጥ ከእናትና እንዴት እናትና ፍቅረኛ ይመረጣል? አንተ እንዴት ነው የምታስበው? ስለዚህ እናት ነው የምትፈልገው የምትመርጠው። እናት ከሆነ በቃ እናት ትታከም። እናት ደግሞ ታማሚ ናት፣ ትታከም ነው ያልኩህ። እንኳን ሰው እናት ትታከም ተብሎ ከፍቅረኛና ሳትታመም የኖሮች ከእናት ሲባል ሰው እናት ነው የሚመርጠው ሰው። እና ሳሚ ምረጥ፣ አንዱ ምረጥ። ቆይ እሺ እናቴን መረጥኩኝ። እሺ ከዛ ምንድን ነው አንተ? ለሷም ጥሩ ነገር አለ። ምንድን ነው? አንቺም ወደ ቤተሰቦች ልጅ አረከኝ። አንተ ወደ ዘር በላም ወደዛ አትንካታው። ኢክሩ ይልሽ አንቺ አልገባሽ ነገር ያለባት ሰይጣን ነው እንጂ ማለት ነው። አንተን አትፈልግህም። ህፃን ልጅ አረከኝ። እሱም በዱዓና በፈጣሪ እንትን ብሎ ሲለቅላት እሱ በዱዓ በጸሎትም ይሳከላል። አይ ስማ ንገርህ፣ ቁርአን ይቀራላታል። በቁርአን ስድን ያን ነገር እንዴት እንደምትወድና እንደማትወድ ያን ታያዋለህ አንተ። እሺ ቆይ አሁን ስለ እናቴ መጠየቅ እፈልጋለሁ። እሷን ወደ ቤተሰቦቿ መለስክ አይደለም? ሰላም እናቴ የምትድንበትን ነገር እያሰብኩ ነው። እዚህ ጋር ቆይሽ እሷ ወደ ቤተሰቦቿ ትመልሳለች። ስማ ይዝም እና ስሚ አንቺ አይደለም እኔ አንቺ ላይ አልደራደርም። ሰይጣን ነው የምትስመው። እኔ አንቺ ላይ አልደራደርም። እሺ ስማኝ፣ አሁን ምልህን እኮ የሰማው ነው ነገር። እሷ ወደ ቤተሰቦቿ ሂዳ ቁርአን ይቀራባትና ከዳነሽ በኋላ እዚህ መታ ሁላችንም ባለንበት ፊት በሁላችንም ፊት እንደምትወድህና እንደማትወድህ ትናገራለች። ግልጽ አትወድህም፣ አንተ አትፈልግህም። የሆነ ነገር ስላለባት ነው። እኔ እሺ ቆይ እሺ ይኸውልህ ኢዘዲን እሷን ቤተሰቦቿ ጋር መለስክ። እናቴን በምንድን ነው የምታድናት? እስቲ እሱን ብቻ ነገር እኔ ያልሞከርኩት ነገር የለም። አሁን በቃ አሁን እሺ እሷን ይዣት ልሄድ ነው። እሺ እሷን ይዣት ልሄድ። እናትህ ትታከማለች። በምን እናሳክማታለን? በምን ነው የምታሳክማት? የምናሳክማት በህክምና ኖርማል ህክምና ሞክራ አታውቅም። ምን አይነት ህክምና? ኖርማል ህክምና ዶክተር ህክምና ሞክራ አታውቅም። እንደዚህ በሀሪፍ ወጭ ስፖንሰር ወጭ ሸፍኖ የሚያሳክም ሰው አግኝቻለሁ። ለዛ ነው ልርዳህ ልተባበር ያልኩህ። ለእሷም ለእናትህም ጥቅም ላይ ተዋል፣ እናትህም እሷም ደግሞ ጥቅም ላይ ተዋል። ቤተሰቦቿ ጋር ትሄድ እና ትታከም። እሷ የቁርአን ነገር ችግር ነው ያለባት፣ ሰይጣን አለባት። ከዚህ በፊትም ብዙ ጊዜ እየተኛች ትቃዣለች ምናምን። አንተም አጋጥሞ ከሆነ አብራችሁ ተኝታችሁ ትቃዣለች። ብዙ ነገር ታውቃለች። እኔ እንዴት አይነት ሰው ነው የምታስበኝ? እሷ ሙስሊም እኔ ክርስቲያን፣ እንዴት ነው አብረን ራሱ እሷ ሳሚ እንደዚህ ብላ የምታኘው ከምሬ ነው። እንደዚህ ብላ እሷ ራሱ የምታኘው እውነት ነው። ቆይ እውነት ነው አይደል? እውነት ነው የምትለኝ እሷ እንድታውቃለች ያሟል እንዴ ባላ አንተ ህይወት ናት በጥብጥ በቃ ውጣ። አያ ለምን ትወኛለሽ? አሁን እንደዛ አወራሽ። ይኸውልህ እኔ በቃ እሺ አንድ ነገር ልንገር። እንደዛ እኮ ልቀቀኝ። ቆይ እሺ ለምንድን ነው እጄ የምትይዘኝ? እንደዛ ያልኩት እኮ ነው እኮ እሷ ለመናገር ፈልጋለሁ። ይሄ እኮ ህመም በሽታ እኮ ነው ሳሚ፣ በሽታ ነው አይደለ? በቃ እኮ ይኸውልህ እኔ አሁን እናቴንም ቢሆን ማለት ነው ጸበል ጀምራለች። እግዚአብሔር ካዳናት ያድናታል። ፈጣሪ ያድናታችን። በቃ ኢክሩን ደግሞ ማለት እራሷ ህፃን ልጅ አይደለች። ሳሚ እሺ ቆይ እዚህ ጋር ምንም እሺ ብሎ ነገር የለም። ይኸውልህ በቃ እሺ ከፋ ችግር የለም። እሷንም ቢሆን እራሷ ወደ ቤቷ ትመለሳለች። እሺ ትመለሳለች። ልንገርሽ
በቁርአን እናስቀራባት። እሺ ይሄን እመን። ካላመንክ ግን ማለት ነው እኔ እንደዚህ አልቀበልም። እሷ ራሷ እንዳልሆነች እያወቅህ ነው። አልፈልግም። ራሷ ናት የምትወደኝ፣ እኔ የምትወደኝ ራሷ እንዳልሆነች ታውቃለህ። ራሷ እንዳልሆነች እሷ እኮ አይደለችም። ሳሚ ይወራል። በእናትህ ውጣልን፣ በቃ አትረብሽ። ሙስሊም ናት፣ እናስቀራባትና እንያት ነው። በአላህ ውጣ፣ በእናትህ ህይወቴ ናት። ውጣ። የሆነ ውሳኔ ያሳርፍ። ያለ ፍላጎት እኮ አይሆንም። የሆነ ውሳኔ ስጠኝሽ። እናቴ ጸበል ጀምራለች። ተጨርስ፣ ደስ ይለኛል። ትዳን እናትህ በቃ በህክምና ስፖንሰር ተገኝቷል። ትዳን በቃ እናትህ ደስ ይለኛል። እናትህ ስድል እየተጠቀምክበት፣ እሷም ግን ቤተሰቦቿ እየተጎዱ ነው ያሉት። እራሷ አትሄድም እንደ ይቺ ልጅ እኮ 20 ምናምን አመጣ እኮ። ስለዚህ እራሷ እኮ ያልሄደችበት ምክንያት እኮ ያለባት በሽታ ስላለ ነው። ተረዳኝ። ምንም በሽታ የለባትም። ኧረ በእናትህ ይዘዲን፣ ኧረ በእናትህ ሰው ምን ለተሰብዴ ነው እንዴ ዛሬ? አንተ ነው የምታሳብደው እያልኩ ያለው ስማኝ፣ ተረዳኝ። የሰው በር እንዳሰብ አልሰብርም። እየተረዳኝ መጀመሪያ እኔ እያልኩ ያለሁት እናሳክማት፣ ይቀራባትና ከዳንሽ በኋላ ማለት ነው አንተ ጋር መሆን ከፈለገች ትሁን፣ ካልፈለገች ደግሞ አትፈልግ። በቃ እንደማትፈልግ ሙሉ % እርግጠኛ ነኝ። ያለባት ነገር ስላለ ነው። በቃ አቁጣልኝ። በቃ እኔ አናትን ሳለ ያለባት ሰይጣን ማለት ነው እንድታመጣ ራሱ አረጋል። በአላህ ውጣ። ግን ከምታረገው ነገር አይተናነስም። እሷ ስለማልፈልግህ ነው እኮ እንደዚህ ማረግ። እኔ እኮ አልፈልግሽም። እኔ እኮ ያልኩ ያለሁት ቤተሰቦችሽም ከሚጎዱ ቁርአን ይቀራብሽ ዳኝና እሱ ጋር መሆን የምትፈልጊ ከሆነ ትሆኛለሽ። እፈልጋለሁ። በቃ እኮ እሱን ችግር የለም። አሁን የምታወራው አንቺ እራሱ አይደል? ያው ቁርአን የሚቀራባት ከሆነ በራሳችን መንገድ እናስቀራለን። እኔ አልሰማም። አንተ እኔ በቃ አልሰማም። ውጣልኝ። ቁርአን የሚቀራባት ከሆነ እኛ ራስ እንዴት ነው የሚከብደው? እግዚአብሔር እኔ አሁን በጣም ነው ያስጠላኝ። ይክራም በአንቺ ሰበብ የሚመጡት ነገሮች እኔ ሳያስጠላኝ እንዴ እኔ እናቴን ላሳክም ወይስ እኔ የአንቺን እብዶች እዚህ እየተቀበልኩ? ምንድነው እብዶች የምትለው? እኔም እኮ ትልቅ ሰው ነኝ እንዴ። እያመንከው አንተ እንደፈለገ ሲሆን ገኒ